የቱን መረጣችሁ? የአብዛኞቻችን ሐሳብ የማሰራት እቅዳችንም ጥበብ ላይ ነው ወይም ያበሻ ልብስ ላይ ነው። ምክንያቱም በአሁን ሰዓት ያው እንደምታውቁት ትንሽ ዘመናዊነት እየበዛ ስለሆነ ያው እኛ ደግሞ ባህላችንን በጣም ስለምንወደው ስለምናከብረው ያው ለማሰራት ተነሳስተናል ማለት ነው። መጀመሪያ አስበን ነበር ሁላችንም እና ይሁን እንደምታዩን አሰፍቼ ለብሻለሁ። በጣም ደስ ብሎኛል። ባህላችንም ከማስተዋወቅ አንፃር ከውበትም አንፃር ስናየው የባህል ልብስ በተለይ በግሩፕ ሲለበስ ደግሞ ሞር ድምቀትን ይሰጣል፣ በጣም ያምራል። በተለይ የኛን ስታይ የሆነ ከከለሩም ፏ ከማለቱም አንፃር በጣም ሰዎችን ይስባልና በጣም ውበት ስላለው ነው ልንመርጥ የቻልነው እና የሀገር ባህል ልብስም ተወዳጅ ነው በአብዛኞቻችን በኢትዮጵያ ዘንድ እኛም ስለምንወደው ነው ልናሰራ የፈለግነው። ሀገርሽን ታስተዋውቂያለሽ፣ ኢትዮጵያዊነትሽን እኔ መረጥኩት እንደምታየው የሀገር ነው፣ የኢትዮጵያዊ ከለር አለው። በጣም ደስ ይላል። በቃ በጣም ደስ ብሎኛል የምር። ተመራቂ ተማሪዎች ያበሻ ልብስ ያሰራሉ። ፍላጎታቸውም ለማሰራት ሲመጡ በጣም በቃ ከውስጥ ፍላጎት ኖሯቸው ለመልበስ ደስተኛ ሆነው እያንዳንዷን ነገር ዲዛይኑን፣ ከለሩን ሁሉ ነገር በጥንቃቄ መርጠው ሲወስዱም ደስተኛ ሆነው ለመልበስ በጣም ፍላጎት እንዳላቸው ተዘጋጅተው ነው እንትን የሚሉት እና እያንዳንዱ ለምርቃት ቀን ብቻ ሳይሆን ከ50ኛ ቀን ጀምሮ እንዲደርስላቸው ከወዱ ቀድመው አሁን ምርቃት ላይ ብዙ ጊዜ የተለመደው ምርቃት ሐምሌ ላይ ነው። እነሱ ቀድመው ነው ሲያዝዙ የነበሩት። ምክንያቱም አሁን ይሄን የሚያሳየው በጣም ትልቅ ቦታ ለሀበሻ ልብስ እንደሰጡ ነው። የሀገራችንን ልብስ ለመልበስ በጣም ልዩ የሆነ ፍላጎት እንዳላቸው ያሳያል። የባህል ልብስ እነዚህ የተመራቂ ተማሪዎች መልበሳቸው በዛ ሁነት በዛ ከበራ ላይ ትልቅ አስተዋጽኦ አለው። ምናልባት ካስተዋጽኦ አንዱን እንኳ ብንጠቅስ በራስ ባህል በራስ ሀብት መኩራትን፣ መተማመንን ደፍረሽ ለብስሽ እንግዲህ ያ ልብስ ለብስሽ ለዛ ሴርሞኒ ትልቅ ሴርሞኒ ነው። ያ ሴርሞኒ ትልቅ ከበራ ነው። በዛ ከበራ ላይ ያ ልብስ ለብስሽ መውጣትሽ በራስ መተማመንን የሚገልጽ ነው። በራስ ሀብት መኩራትን የሚገልጽ ነው። ወደ አደባባይ ነው እየወጣሽ ያለሽው። ስለዚህ ያን ልብስ በቤት ብቻ ተገድቦ በአካባቢ በመንደር ብቻ ተገድቦ ሳይሆን በአደባባይም እንዲወጣ እያደረግሽ ነውና ስለዚህ በዛ አጋጣሚ መጀመሪያ የራስሽ ኩራትሽን ማክበርሽን ሀብት ብለሽ መቀበልሽን ያሳያል። ጥበብ መልበስ በጣም ነው ደስ የሚለው። ነፃነት ይሰማሻል፣ አትሳቀቂም፣ እንደፈለግሽ ነው የምትሆኚው ከሌላ ልብሶች አንፃር ማለት ነው። ለሌላ ልብሶች አጭር ቀሚስ ብትለብሺ ሱሪ ብትለብሺ ምናምን ይሄን ያክል ያበሻ ቀሚስ እንደምትለብሺው ነፃነት አይሰማሽም እና ያበሻ ቀሚስ ስትለብሺ በጣም ነው ደስ የሚለው ነፃነቱ ምናምን እና በዛውም ደግሞ ራስሽን ትገልጭበታለሽ። የራሳችን ያበሻ ቀሚስ ማለት የኛ የኢትዮጵያውያን ነው። ስለዚህ ራሳችን ማንነታችንን የምናሳየው ይሄንን ለብሰን ስንሄድ አገራችንን ሌላው ማህበረሰብ ሌላው ሀገሮች እንደ ማስተዋወቅ ነው የሚቆጠረውና በጣም ነው ደስ የሚለው ያበሻ ቀሚስ እና የለበስኩትም ያበሻ ቀሚስ ደግሞ የሀገሬን ባንዲራ የሚወክል ቀለም አለው እና ደስ ይላል በጣም። ልብስ ያለው ሀገራዊነት ስሜት ይሰማሻል። አዎ ደስ የሚል ስሜት አለው። እንደምታዩ በፈለግነው አይነት ነው እንደሚመቸን አርገን እያሰራ ነው ስለሆነ ደስ ይላል በጣም። ዘመናዊውን እያመጣን እንትን ከምንል እንደዚህ የምርቃት ጊዜ የምርቃታችን ጊዜ እንዲህ በባህላዊ ብናሳልፈው በጣም አሪፍ ነው ለሌሎቹ። በተለይ ደግሞ በራስ ማንነት ማጌጥ
በራስ ባህል ማጌጥ እንዴት ታየዋል? አው ማለት የሰው ባህል የሰው ነው። የውጭውን ያየን ቀጥታ ማምጣት ሳይሆን የኛን ማጥፋት ሳይሆን የኛንም ከነሱ መውሰድ ያለብን እንዴት አርገን በምቹ አርገን መልበስ እንዳለብን ነው እንጂ ከነሱ መውሰድ ያለብን ቀጥታ የነሱ ልብስ ማምጣት የለብንም ነው ማለት። ዲዛይኑ ቅርጹን ከነሱ ብናመጣም ግን አበሻ ቀሚሱ ባህላዊነቱ እኛ ጋር መኖር አለበት ነው ማለት። አበሻ ልብስ ለሰርግ ለምርቃት ብቻ አይደለም፣ ለሰርግ፣ ለክርስትና፣ ለልደት ከትንሾች ከህፃናቶች ጀምሮ ማለት ነው እየተለበሰ ነው። ልጆቹ በጣም እያስገደዱ ለልደቴ አሁን በፊት የተለመደው ለልደት ሌላ ነገር ማስገዛት ነበር ህፃናቶቹ የለመዱት። አሁን ግን ጥበብ ካልተገዛልን እያሉ ሲያስቸግሩ ነው ያለን። ከስሜት በቃ ሌላ ነገር አናሰራም፣ ጥበብ ነው እኛ የምንፈልገው ይላሉ። ለክርስትናም እንደዛው ለአንድ ብቻ አይደለም፣ ለአንድ ክርስትና በግሩፕ ነው መተው የሚያዝዙሽ። ለምርቃትም ይኸው እንደምታየው በጣም ደስ ይላል። አሁን ደግሞ ከበፊቱ የተለየ አቅርቦቱም አለ ማለት በፊት ባህላችን ላይ የተወሰኑ በማግ ብቻ ወይ በሆነ ነገር ባንድ ከለር ብቻ ነበር የተለመደው። አሁን ግን በተለያየ ዲዛይን ልጆቹ በሚፈልጉት ሰው በሚፈልገው ትልቅ ሰው የሚሆን ወጣት የሚሆን ትንሽም ቢሆን በሚፈልገው አቅርቦት እየቀረበልን ነው። እኛም እያሰራን ነው። ለሌሎችም የስራ እድል እየፈጠርን ነው። ሱፍ የሚጠቀሙበት እንግዲህ የኛ ባህል አይደለም በመሰረቱ ግን ምርቃት ስነ ስርዓትን ስትመለከቱ የምርቃ ባህልን ስትመለከቱ ተቋማዊ የሆነ ባህል አለው የራሱ ተቋማዊ የሆነ የደንብ ልብስ አለው። ስለዚህ ያን ደንብ ልብስ ነው ከውጭ ተቀብለን እኛ ተግባራዊ እያደረግን ያለነው። እሱ ማድረጉ ብቻውን ክፋት የለውም በዛ ፕሮግራም በዛ መርሃ ግብር ውስጥ። ነገር ግን ስቲል የኛ የሆኑትን አማራጮች ደግሞ ማጎልበት ካለብን እንደዚህ መጀመር መቻል አለብን። ስለዚህ የነሱ በምርቃት ስነ ስርዓት ድሮ ያልነበረ አሁን መምጣቱ ጥሩ ጅምር ነው። ምናልባት ያንንም ልንተካ እንችላለን። ችግር አለበት እያልኩሽ አይደለም። ያው ሱፍ ለብሶ ምረቃ ስነ ስርዓት ላይ መገኘት ችግር አለበት እያልኩሽ አይደለም። ምክንያቱም ያ የራሱ የሆነ የደንብ ልብስ ነው። ነገር ግን በሌሎች ከምናጌጥ ደግሞ በራሳችን በሆነ ሀብት ማጌጥ ካለብን እንዲህ አይነት ጅምሮች መምጣታቸው ግድ ነው። ከዚህ በፊት እየተለበሰ አልነበረም ብዬ የማስብበት ምክንያት ምንድነው? ለሰው ምቹ ተደርጎ አይሰሩም። የዲዛይነሮቻችን ማለት በፊት ላይ የነበሩት ዲዛይኖች ይመስለኛል ያን እንዳይሆን የሚያደርጉት ምቹ አልነበሩም። አሁን ግን በፈለግነው ዲዛይን ያው ወጣቶች ከመሆናችን አንፃር ፋሽነብል ነገሮች ይመቹናልና ፋሽኑን የሚከተል አይነት ዲዛይን ስላሉ አሁን ላይ ምቹም ስለሆነ ነው። አሁን አብዛኞቻችን መነቃቃቱም አለ። በዚህ አመት ራሱ ስናየው ብዙ ተማሪ እያሰራ ነው ለዲፌንስም ለብዙ ፕሮግራሞችም ድምቀትም ስላለው ኢቭን የሰውንም ፊድባክ ስታይ ማሰራት ትፈልጊያለሽና ከሱም አንፃር ነው አሁን ምቹም ከመሆኑ አንፃር ያው ብዙዎቻችን እያሰራን ነው። እንግዲህ ከኛ በፊት የነበሩ ተመራቂ ተማሪዎች አብዛኛው በሱፍ ነበረ። ያን የሚያደርጉበት ይመስለኛል የሀበሻ ቀሚሶች እንደዚህ እንዳሁኑ በፈለግነው አይነት ዲዛይን ተደርገው ስለማይሰሩ ይመስለኛል። እና እኛ ደግሞ አሁን በምንፈልገው አይነት ዲዛይን የሚሰራልን ቀለል ተብሎ ነው እና በዚህ አይነት መልኩ ከዚህ በኋላ ያሉትም ተማሪዎች የሀበሻ ቀሚስ ቢለብሱ ደስ ይለኛል። ወጣቶቹ ማድረጋቸው ታምር የሚያሰኘው ብዙ አማራጮች አላቸው። እነዚህ ልጆች በወጣትነት ብዙ ነገሮችን ትሞክሪያለሽ። ብዙ ነገሮች አይንሽን ይስቡሻል። ብዙ ነገሮች ትኩረትሽን ይስቡሻል። ያ ተጽዕኖው ያለ ወደ ባህል መመለሳቸው ትልቅ የሚያስመሰግን በባህል መኩራታቸውን የሚያሳይ የማስተዋወቅ ፕሮሞት የማድረግ ሚናቸውን የሚያሳይ ምናልባት የነሱ መልበስም ደግሞ የውጩን ተጽዕኖም ደግሞ እንድንቋቋም የሚያደርግ ትልቅ ነው። ከማስተዋወቁ አንፃር ባህሉን ከማስተዋወቁ አንፃር ባህልን ከማክበሩ አንፃር ምናልባት ነገ ከነገ ወዲያ በራሳችን ኮርተን የኛን የሆኑ ምርቶችን በሌሎች ሙያዎችም ማለት ነው በባህል ልብስ ብቻ ሳይሆን በሌሎች ሙያዎችም በእኛ በሆኑ የእጅ ስራዎች በእኛ በሆኑ ሀብቶች ላይ እንድንኮራም የሚያነሳሳ ነው። ሌሎች ባለሙያዎችም በሌላ ባለሙያ ውስጥ ተጠቃሚ የሆኑትንም ወደዚህ እንዲመጡ ወደ ባህላቸው እንዲመጡ የሚያነሳሳ ነው። አማራጭ ያለን ጥሎ የመጡት አስቢው አማራጮች አሏቸው። እድሜያቸው ይፈቅዳል የተለያዩ አማራጮችን እንዲሞክሩ ያን ጥለው ነው ወደዚህ የመጡት።
ግቢ ላይም ውጪ ላይም ያለው ነገር በቃ ሰው በጣም ነበር እየተደሰተ ያለው። ምክንያቱም አሁን ተማሪ ወጣትን ስታይ አጭር ቀሚስ ነው ከዛ የሚመጣው ነገር ነው በብዛት እኛ ላይ የሚታየውና እኛ እንደዚህ አበሻ ቀሚስ ተውበን ስንወጣ በጣም ነው ሰው ራሱ የነበረው ደስታ ደስ ይል ነበር። እኛም ደስ ብሎናል በጣም። ባህልን የመሰለ ነገር የለም። ባህል ያስከብራል። ስለሆነም ያው ጥበብን ወደነዋልም እያሰራነውም ነው እየለበስነውም ነው። ስለዚህ እኛ ወደ ኋላ መመለሱ በጣም እንወደዋለን። በባህላችን መኩራት ስለምንፈልግ ለቀጣይ ጄኔሬሽንም ማስተላለፍ ስለምንፈልግ በጣም ደስ ይላል። ያው ከሰው የምታገኙ ነገር አለ፣ ለራስሽ የሚሰማሽ ነፃነት አለ። ከብዙ ነገሮችም አንፃር በጣም ደስ ይላል። ለሌሎች ወጣቶች መመከራቸው የአበሻ ቀሚስ እንደዚህ ቢለብሱ አሪፍ ነው ማለት ሁሉም ነገር ወጣቶች ላይ ስለሚያምር ሌላውም ደግሞ ከስር ያለው ደግሞ እነሱን ስለሚያይ ያው ከነሱ ጋር ለመመሳሰል የሚያምር ነገር ለማድረግ ከነሱ ጥሩ ነገር ወስዳሉ ቢያስባሉ። ኢትዮጵያዊነታችንን ጠብቅ ነው የምለው። ያው ከዚህ ከትንሹ ነገር ይጀምራል። ካለባበሳችን አንስተን በተለያዩ ዲዛይኖች እንደዚህ መልበስ ስንጀምር ህዝቡም ይነቃቃል። ብዙ ሰው ማየት ሲፈልግ ማሰራት ይፈልጋል። ስለዚህ በተለይ ወጣቱ ነው ይሄንን ማበረታታት የሚችለው እና ያው ሁላችንም የሀገር ባህላችንን እንጠብቅ እላለሁ። እኛ ጂሲ ነን ተመራቂ ነን እና ከኛ በታች ሲኒየሮች አሉ ፍሬሾች አሉና ይሄን ለብሰን ሲያዩን የሆነ ነገር ልባቸው ላይ ይሰማቸዋል። ገብቶሻል? እኛም ስንመረቅ እንደዚህ ነው የምናሰራው ይላሉ። የተለያየ አይነት ማለት እንደዚህ አምሮ በዲዛይን ለብሰው ሲያዩት ደግሞ ሞር ልብን ይስባልና እነሱም ጓጉተዋል እስኪመረቁ እንደኛ ለማሰራት። ልጆቻቸው የሀገራቸውን ነገር እንዲወዱ ከስር ጀምሩ ሱሪ ቀሚስ ምናምን ሲገዙላቸው የራሳቸው ባህላቸው ያበሻ ቀሚስ አንዳንድ ጊዜ አልፈፉ ለበዓልም ቢሆን እየገዙላቸው ቢያሳድጓቸው እንዲለብሱ ይበረታታሉ ብዬ አስባለሁ። ምክንያቱም ብዙዎቻችን ማንለብሰው ከስር ቤተሰቦቻችን ሲያሳድጉን እንደዚህ አይነት ነገር እያሳዩን ስለማያሳድጉን እዚህ ጋር ደግሞ ከየትም አታመጩ መጀመሪያ ያልነበረሽን ነገር። ስለዚህ በዛውም ለወላጆች ልጆቻችሁ ያበሻ ቀሚስ እንዲለብሱ አበረታቱ ግዙላቸው ነው ማለት። ባህላችንን እናስተዋውቅ። ከዚህም የበለጠ ጥበብ በመልበስ ባህላችን ማስተዋወቅ አለብን። አሁን የሚታየው ገበያ ላይ እንደውም ከሌላ ቦታ በሌላ የባህል ልብስ ባልሆነ ነገር ላይ የጥበብ ዲዛይኖች እየታተሙ ወደ ሀገራችን እየገቡ ነው። እሱንም ላለማስገባት የሚቻልበት ሁኔታ ካለ እስከ በቃ እንትን እንዲል ነው ማስተላልፈው ማለት የኛ ባህል እንዲስፋፋ። አሁን ሌሎች ሀገሮች የራሳቸው ባህል ከሀገራቸው ወጥቶም ሌላ ቦታ ላይ እንዲስፋፋ ጥረት ያደረጉ ነው። እኛ ግን ልክ ያኛውን በመከላከልም ብቻ ሳይሆን የኛ ጥበብ እየሄደ ወደ ሌላ ቦታ የነሱ ገበያም እየተስፋፋ ነው። የገበያውንም ትስስር በዚሁ አጋጣሚ ጥሩ እንትን ይፈጥርልናል። ግን ባህላችንም የበለጠ እንዲስፋፋ ጥበብ ሁላችንም ብንለብስ ደስ ይለኛል። በባህሉ ማፈር የማይፈልግ ሰው ካለ በባህሉ መኩራት የሚፈልግ ሰው ካለ በሌላ አገላለጽ ባህሉ መሆን ማለት እሱ ራሱ ሚናውን ተጫውቶ ማሳየት መቻል አለበት። አለማፈሩን ማሳየት መቻል አለበት። መከበር ካለብሽ ባህልሽን ስታከብሪ ተከታይም ታፈሪያለሽ፣ ከትችትም ትወጫለሽ። ስለዚህ ሁሉም ሰው ባህሉን ማክበር ካለበት ባህሉን በማክበር ማግኘት የሚገባውን ነገር ማግኘት ከፈለገ ባህሉን ማንጸባረቅ አለበት። ባህሉን ከምናንጸባረቅባቸው ብዙ አጋጣሚዎች ደግሞ የባህል ልብስ አንዱ ነው። በቀላሉ መታየት የሚችል በቀላሉ ስለማንነታችን መናገር የሚችል ብዙ ጥቅሞችንም ልናገኝበት የምንችለው ማለት ለብሰን እናጌጣለን፣ ለብሰን ማንነታችን እንገልጻለን፣ ለብሰን ባለሙያውን እናስደስታለን፣ ለብሰን ባለሙያው የኢኮኖሚ ተጠቃሚ እንዲሆን እናደርጋለን። ይህን ማግኘት ካለብን ሁሉም ሚናውን መጫወት መቻል አለበት። የባህል ልብስ ሲባል አሁን አንዳንድ ጊዜ ደግሞ የምናያቸው የዲዛይን ወጣ ያሉ ብዙ መሰረታዊ እንትኑን ሳይለቅ መሆን መቻል አለበት። እንደኔ እምነት ባህሉን ማሳየት የሚችል መጉላት በተለያየ ዲዛይን መውጣት ሊኖርበት ይችላል። ግን ባህላዊ መሰረቱን ባይለቅ ደግሞ ምናልባት የንግድ ሰዎች ሲገቡ ንግዱን ብቻ ማሰብ የለባቸው፣ የሚያገኙትን ገቢ በብር ደረጃ ብቻ ማሰብ የለባቸው። ሲጀመር ባህላዊ መሰረቱን አለመልቀቁን እርግጠኞች መሆን መቻል አለባቸው። ባለሙያውም ይሄ ኃላፊነት አለበት።
ተመልካቾቻችን እየተከታተላችሁት የነበረው የምረቃ በዓል ምክንያቱም በማድረግ ያዘጋጀንላችሁን ልዩ ዝግጅታችንን ነበር። የያዝንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። መልካም ቆይታ ከሌሎች የወጣቶች ድምጽ ዝግጅቶቻችን ጋር